በልቶ ለማደር ጫማ የሚጠግንና ላለፉት ወራት የቤት ኪራዩን መክፈል ያልቻለ ምስኪን ደሃ እጁ ላይ የቀረችውን የመጨረሻ ገንዘብ ፈጽሞ ለማያውቃት የትምህርት ቤት ክፍያዋን ጥላ በእንጀራ አባቷ ዛቻ ተስፋ ቆርጣ ለምታለቅስ ሕፃን ሲሰጥ እስኪያስቡት። ነገር ግን በዛች ቅስፈት የዘረጋት እጅ ከ15 ዓመታት በኋላ በሚሊዮኖች የሚቆጠር ሀብት ይዛ እንደምትመጣ ማንም አላወቀም ነበር። ዛሬ የምንነግራችሁ ታሪክ አንዲት የደግነት ተግባር የእድሜ ልክ የበረከት ዘር እንደምትተክልና ዛሬ በምታደርጓት ትንሿ ደግነት ትልቅ ዋጋ እንደምታገኙ የሚያረጋግጥ ነው። ከመጀመራችን በፊት ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ከየት ሆናችሁ ይህንን ልብ የሚነካ ታሪክ እየተከታተላችሁ እንደሆነም ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንለፍ። ቺኖንሶ ወደ ትምህርት ቤት እየሄደች ሳለ የትምህርት ቤት ክፍያ ገንዘቧን ጣለች። በትምህርት ቤት ቦርሷ ውስጥ በጥንቃቄ ነበር ያስቀመጠችው። የትምህርት ቤት የግቢ በር እንዳይዘጋባት ስትጣደፍ የቦርሷን ዚፕ መዝጋት ረስታ ነበር። እናም ሳታውቀው ገንዘብ ወድቆባት ነበር። በጧት ፀሐይ ስር ስትጓዝ እንባዎቿ በጉንጮቿ ላይ እየፈሰሱ ነው። አምርራ እያለቀሰች ስለነበር የሚያልፉ ሰዎች ሁሉ ልብ ቢሏትም ምን ሆነሽ ነው የምታለቅሽው ብሎ ቆሞ የጠየቃት ሰው ግን አልነበረም። በአንድ ትንሽ ዳስ ስር ከመንገድ ዳር የተቀመጠ ጫማ አዳሽ ሰው ነበረ። ቀና ሲል የምታለቅሰውን ልጅ ተመለከታት። ልቡ በሐዘን ስለተነካ በፍጥነት ተነሳ። የኔ ልጅ ለምንድን ነው እንደዚህ ስቅስቅ ብለሽ የምታለቅሽው ብሎ ጠየቃት። ቺኖንሶ እንባዋን በእጇ እየጠረገች ድጋሚ ተንሰቀሰቀች። ጌታዬ፣ የትምህርት ቤት ክፍያዬን ገንዘብ ጣልኩኝ፣ ጠፋብኝ። እንዴት እንደሆነ እንኳን አላውቅም። ሁሉም ቦታ ፈለግኩኝ፣ ግን ላገኘው አልቻልኩም። ሰውየውም ቀረብ አላትና ተረጋጊ የኔ ልጅ፣ ተረጋግተሽ ንገሪኝ፣ ምንድነው የተፈጠረው አላት። ቺኖንሶም አብራራችለት። የምኖረው ከእናቴና ከእንጀራ አባቴ ጋር ነው። እናቴ ስራዋን ከማጣቷ በፊት በመምህርነት ነበር የምትሰራው። አሁን ግን የሚያስተዳድረን የእንጀራ አባቴ ነው። በጣም ኃይለኛ ሰው ነው። ይህንን ከሰማ በጭካኔ ይገርፈኛል። የትምህርት ቤት ክፍያ እንድከፍል ይህንን ገንዘብ የሰጠኝ እርሱ ነው። የትምህርት ቤቱን ደረሰኝ ሳሊስ ወደ ቤት እንዳልመለስ ነግሮኛል። ይዤ ካልተመለስኩ ይገርፈኛል። ምናልባትም እኔና እናቴን ከቤት ሊያባረረንም ይችላል አለችው። የሰውየው ልብ ተነካ። ብዙ ገንዘብ የለውም። የሰዎችን ጫማ በማደስ እያንዳንዱን ቀን በልቶ ለማደር የሚጥር ምስኪን ድሃ ሰው ነው። በዛ ወር የሰራው ገንዘብ ብቻ ነበር የቀረው። ግን ደግሞ የቺኖንሶን ፊት ሲመለከት ሁለቴ እንኳን አላሰበም። የትምህርት ቤት ክፍያሽ ስንት ነው ሲል በለሆሳስ ጠየቃት። 4000 ነው፣ 4000 ናይራ ስትል በሚንቀጠቀጥ ድምፅ ቺኖንሶ መለሰችለት። አዲባዮ እጁን ወደ ነተበው የሱሪው ኪስ ልኮ የተጠቀለለ የገንዘብ ኖት አወጣ። የዛን ወር የሰራውና ያለው ብቸኛ ገንዘብ ይሄ ብቻ ነበር። ይህንንም ላለፉት ወራት ላልከፈለው የቤት ኪራይ ክፍያ ለመቆጠብ ፈልጎ ነበር ያስቀመጠው። ቀስ አድርጎ ገንዘቡን በቺኖንሶ እጅ ላይ አደረገው። ይኸውልሽ ልጄ፣ ይህንን ይዘሽ ሂጂና የትምህርት ቤት ክፍያሽን ክፈይ አላት በደካማ ፈገግታ። ቺኖንሶ በመደነቅ ተመለከተችው። ጌታዬ፣ እርግጠኛ ነህ አለችው። አሁን የኔ ልጅ አላት ጭንቅላቱን እየነቀነቀ። ቤት ያለው የልጅ ልጄን አስታውሰሽኛል። በትምህርትሽ ላይ ትኩረት አድርጊ፣ መጥፎ ጓደኛም አትያዢ፣ አንድ ቀን ትልቅ ደረጃ ላይ ትደርሻለሽ ሲል መከራት። ቺኖንሶ ገንዘቡን አጥብቃ ያዘች። ከዛም እንባዋን ጠረገች። አመሰግናለሁ ጌታዬ፣ እንደማኮራህ ቃል እገባለሁ። ሀብታም ስሆን በፍጹም አልረሳም። ፈልጌ መጥቼ አገኘሃለሁ አለችው። አዲባዮ ፈገግ አለና ጭንቅላቱን ነቀነቀ። ስሜን እንዳትረሹ፣ በደንብ እርግጠኛ ሁኚ አላት። ኦጋ አዲባዮ እባላለሁ። አልረሳውም፣ በፍጹም አልረሳውም ኦጋ አዲባዮ አለች ድምጿን ቀስ አድርጋ። እጇን ራሱ ላይ ያኖረ ከመረቃት በኋላ ወደ ዳሱ ተመለሰ። ለራሱ የሚበላው ምግብ የለውም፣ ግን ደግሞ በመርዳቱ ደስተኛ ነበር። ቺኖንሶ በሩ ሳይዘጋባት በፊት ወደ ትምህርት ቤቱ ሮጠች። አንዴ ፊቷን ወደ ኋላ ዙራ ተመለከተችው። ፈጣሪ ይባርከው አለች ለራሷ። ቺኖንሶ ቤቷ ስትደርስ የደከማት ትመስል ነበር። ቢሆንም ግን ትንሽ ተረጋግታለች። የትምህርት ቤት ክፍያዋን ከፍላለች። ደረሰኛዋንም በትምህርት ቤት ቦርሷ ውስጥ ይዛለች። እናቷ እንደተለመደው የተጨነቀ መስላ በእንጨት ወንበር ላይ ተቀምጣለች። ቺኖንሶ ሰላምታ ቀረበችላት። የትምህርት ቤቱን ክፍያ ከፈልሽ ስትል እናቷ ጠየቀቻት። ቺኖንሶ ጭንቅላቷን ባውንታ ነቀነቀች። አሁን እናቴ ከፍያለሁ። እናቷ የእፎይታ ስሜት ተሰማት። ጥሩ፣ እርሱ አንድ ችግር ይቀንስልናል። እስኪ ደረሰኙን አሳኝኝ ስትል ጠየቀቻት። ቺኖንሶ ወደ መሬት ተመለከተችና እማዬ አንድ ነገር ልነግርሽ እፈልጋለሁ አለቻት። እናቷም ትኩር ብላ አየቻት። ምንድነው ቺኖንሶ? እማዬ ወደ ትምህርት ቤት ሲሄድ ገንዘቡ ጠፍቶብኝ ነበር።
የእናቷ ፊት ወዲያውኑ ተቀየረ። ምን አደረግሽ ቺኖንሶ? ጠፍቶብኝ? እንዴት ሊጠፋብሽ ይችላል? እማዬ ተረጋጊ። ጠፍቶብኝ ነበር። ቦርሳዬ ውስጥ ነበር ያስቀመጥኩት። እንዴት እንደሆነ በፍጹም አላውቅም። ሁሉም ቦታ ፈለግኩ፣ ላገኘው ግን አልቻልኩም። አለቀስኩኝ ስትል ቺኖንሶ ቶሎ ብላ ማብራራቷን ቀጠለች። የእናቷ ድምጽ ጎላ አለ። ቺኖንሶ ቆይ እንዴት እንደዚህ ግዴለሽ ትሆኛለሽ? ያ ገንዘብ ለዚህ ቤት ምን ያህል ትርጉም እንዳለው አታውቂም? የእንጀራ አባትሽ በድጋሚ ያስርበናል። በጣም አስጠንቅቆኛል። ከዚህ ቤትም ሊያባረረን ይችላል። የቺኖንሶ አይኖች በድጋሚ በእንባ ተሞሉ። ይቅርታ እማዬ፣ አውቄ አይደለም። በጣም ፈርቼ ነበር። እናም ወደ ቤት ለመምጣት አላሰብኩም ነበር። እናቷ ፊቷን አዞረች። ከዛም ግን የሆነ ሰው ረዳኝ ስትል ቺኖንሶ ቀጠለች። እናቷ በድጋሚ ተመለከተቻት። ማን ነው የረዳሽ? ቺኖንሶ በእንባ መሃል ፈገግ አለች። የሆነ ሰውዬ ጫማ አዳሽ ነው፣ መንገድ ዳር ላይ ያለ። ሳለቅስ አይቶኝ ማን እንደሆንኩ ጠየቀኝ። ሁሉንም ነገር ነገርኩት። እናም 4000 ናይራ ሰጠኝ። ያለው የመጨረሻ ገንዘቡ ይሄ ብቻ እንደሆነም ነገረኝ። ግን እማዬ አልከፋውም። በትምህርቴ ላይ እንዳተኩርና መጥፎ ጓደኛ እንዳልይዝ መከረኝ። እናቷ ግራ ተጋብታ አይኗን አርገበገበች። ቆይ ገንዘብ ሰጠሽ? ቺኖንሶ ራሷን ነቀነቀች። አዎ ደግ ሰው ነበር። ኦጋ አዲባዮ እንደሚባል ነግሮኛል። ላፍታ ያህል ክፍሉ ጸጥ አለ። እናቷ አሁን ተረጋግታለች። ፈጣሪ ይባርከው ስትል ጮኸች። ምንም በሌለን ጊዜ እንኳን እንግዳ ሰው ረዳን። ሄደን ልናመሰግነው ይገባል። የዚህ አይነት ደግነት ብርቅ ነው ስትል ቺኖንሶ በጣም ደስ አላት። እሺ እማዬ፣ ሄደን እናመሰግነዋለን። እንደማረሰው ቃል ገብቼለታለሁ። ሀብታም ስሆንም እረዳዋለሁ አለች። አምንሻለሁ የኔ ልጅ አምንሻለሁ። ፈጣሪ ይረዳሻል። ባንቺ እርግጠኛ ነኝ አለቻት። ቺኖንሶና እናቷ ኦጋ አዲባዮን ለመጎብኘትና ለማመስገን ሲያቅዱ በእርሱ በኩል ደግሞ አንዳች መጥፎ ነገር እየተፈጠረ ነበር። የዛን ዕለት ጧት አዲባዮ ከመንገድ ዳር በምትገኘው ትንሽ የጫማ መስሪያ ዳስ ውስጥ ተቀምጦ ጫማ እየሰራ ነበር። ስራው ቢያስገመግምበትም ልቡ ግን አሁንም በተስፋ የተሞላ ነው። በቅርቡ ሌሎች ደንበኞችን አገኛለሁ በሚል ተስፋ። ድንገት ጎላ ያለ የጩኸት ድምጽ ተሰማ። ሰዎች መጮህ ጀመሩ። ትላልቅ መኪናዎች፣ በመንገዱ ዩኒፎርም የለበሱ ግብረ ኃይሎች መምጣት ጀመሩ። አንዱ ሜጋፎን የያዘ ሰው እየጮኸ መንገድ ዳር ሱቅና ዳስ የገነባችሁ ሰዎች አሁኑኑ ማንሳት አለባችሁ። ይህ የመንግስት መሬት ነው። ማስጠንቀቂያ ተሰጥቷችኋል። ፈጥናችሁ ዕቃችሁን አንሱ እያለ ጮኸ። ዕቃውን ከመሰብሰቡ በፊት ዳሱን ጎትተው ጣሉበት። በእጁ የሰራቸው ጫማዎችና ደንበኞች እንዲጠግን የሰጡት ጫማ መሬት ላይ ተበታተኑ። ያረጀ ዣንጥላው ወደ አንድ ጎን ተወረወረ። እባካችሁ ቆዩ፣ እባካችሁ ቢያንስ እንኳን ዕቃዬን ልሰብስብ ብሎ ለመናቸው። ግን ማንም ያዳመጠው አልነበረም። ገፍተው መጠለያውን ሙሉ በሙሉ አወደሙበት። አዲባዮ የሚሆነውን ቆሞ ተመለከተ። አይኖቹ በእንባ ተሞልተዋል። ያለው ነገር አይኑ ፊት በደቂቃዎች ውስጥ ሲወድምበት ሲመለከት አሁን የት ነው የምሰራው ሲል አምርሮ አለቀሰ። የልጅ ልጄንስ እንዴት አድርጌ ነው የምመግበው እያለ አነባ። ከእርሷ አጠገብ ያለችው ሴትም እያለቀሰች ለመነቻቸው። ነገር ግን ምንም የተፈጠረ ነገር የለም። መኪኖቹ ወደ ሌላኛው ጎዳና ለማፍረስ ጉዟቸውን ቀጠሉ። አዲባዮ ትንሽ መዶሻውን ይዞ ወደ ቤቱ ተጓዘ። ልቡን ሰብረውታል። ልብሱ አቧራ ጠጥቷል። የሚያስበው ብቸኛ ነገር ለልጅ ልጁ ኢፊኒ እንዴት አድርጎ መጥፎን ዜና እንደሚያስረዳው ብቻ ነበር። ግን ወደ ግቢው እንደገባ በድንጋጤ ክው ብሎ ቆመ። ኢፊኒ ውጪ ቆሞ እያለቀሰ ነበር። ቦርሳቸውንና ያላቸውን ትንሽ የቤት ዕቃዎች ወደ ውጭ ተወርውረው ተጥለው ነበር። ወፍራሟ የቤት አከራይ በተንኮል ፈገግታ ታጅባ በሩ ላይ ቆማ ነበር። ኦጋ አዲባዮ፣ ነግሬ ነበር፣ አስጠንቅቄ ነበር። ለ1 ዓመት ከ6 ወር ያህል የቤት ኪራይ አልከፈልከኝም። ያንተ ሰበቦች ሰልችተውኛል። አንተና የልጅ ልጅ አሁኑኑ ቤቴን ለቃችሁ መሄድ አለባችሁ አለች። የአዲባዮ አፍ ተከፍቶ ቀረ። ግን ምንም ቃል ካንደበቱ ሊወጣ አልቻለም። ወደ ልጅ ልጁ እየተጣደፈ ሄደ። ኤፊኒ ደህና ነህ? ኤፊኒ ጭንቅላቱን ባውንታ ነቀነቀ፣ እንባውንም ጠረገ። አያቴ ሁሉንም ነገር አውጥተው ወርውረውታል። እንዲጠብቁን ብለምናቸውም እምቢ አሉኝ። አዲባዮ ወደ ቤት አከራዩዋ ሴት ፊቱን አዞረ። እባክሽ ትንሽ ጊዜ ስጪኝ። ሱቄን ዛሬ አጣው። ወዴት እንደምሄድና ምን ማድረግ እንዳለብኝ እንኳን አላውቅም። ግን ሴትዮዋ ፊቷን አዞረችበት። የሚመጡ አዲስ ተከራዮች አሉ። እኔንም መረዳት አለብህ። የበጎ አድራጎት ድርጅት አይደለም የምሰራው። የምመግባቸው ልጆችና የምከፍላቸው የቤት ወጪዎች አሉብኝ። ከፈለክ ሂድና መንገድ ላይ ተኛ ብላ ወደ ውስጥ እየተወረገረገች ገብታ በሩን ዘጋችው።
አዲባዮና ኤፊኒ ከቦርሳቸው አጠገብ ተቀመጡ። ፀሐይ እየጠለቀች ነበር። ሰዎችም እያለፉ ነው። አንዳንዶቹ እያዩአቸው፣ አንዳንዶቹ እያንሾካሸኩ፣ ግን ማንም ሰው ሊረዳቸው አልቻለም። አዲባዮ የልጅ ልጁን ወደ ራሱ አቅርቦ አቀፈው። አዝናለሁ የኔ ልጅ አለ። ድምፁ እየተንቀጠቀጠ ነበር። ሞክሬያለሁ፣ የእውነት ሞክሬያለሁ። ኤፊኒ በአያቱ ትከሻ ላይ አንገቱን ደፋ አደረገ። አውቃለሁ አያቴ፣ በዓለም ላይ ካሉ ሁሉ የበለጠ ምርጡ አያት አንተ ነህ። አምላክ ይረዳናል አለው። አዲባዮ ቀና ብሎ ወደ ሰማዩ ተመለከተ። ጌታዬ ሆይ ያችን ሕፃን ልጅ በመርዳቴ አልጸጸትም። በድጋሚ የምመርጥበት እድል ቢሰጠኝም ያንኑ ነበር የማደርገው። አሁን ተአምር ነው የምፈልገው። ጌታ ሆይ ተአምር አሳየኝ እያለ ጸለየ። የዛን ዕለት ከቦርሳቸው አጠገብ በቀዝቃዛ መሬት ላይ ተኝተው አደሩ። ምግብ የለም፣ ከበላይም ጣራ የለም፣ መብራትም የለም። ግን አዲባዮ አሁንም በልቡ ተስፋ ነበረው። በማግስቱ ጠዋት አዲባዮና ኤፊኒ በማለዳ ከእንቅልፋቸው ተነሱ። በደንብ አልተኙም ነበር። ቀዝቃዛው መሬት ሰውነታቸውን አድቅቆታል። ሆዳቸውም ባዶ ነው። አዲባዮ ላፍታ በዝምታ ከተቀመጠ በኋላ ፊቱን ወደ አፊኒ አዞረ። የኔ ልጅ አለው፣ እንደዚህ ሆነን መቆየት አንችልም። ወደ ቀጣዩ ከተማ እንሄዳለን። አንድ የድሮ ወዳጄ ኤልዋንጃሬ በዛ ነው የሚኖረው። ምናልባት እርሱ ሊረዳን ይችላል። አፊኒ ተስማማ። አዲባዮ ትንሿን የቴሌቪዥን ማስቀመጫ ሸጦ 2 የአውቶቡስ ትኬት ለመግዛት ገንዘቡን ተጠቀመበት። ብዙ ባይሆንም ወደ ቀጣዩ ከተማ እነርሱን ለማድረስ በቂ ነበር። በሰው በተጨናነቀ አንድ ከርካሳ አውቶቡስ ላይ ተሳፈሩ። ቦርሳቸውን አጥብቀው ይዘዋል። ጉዞ የ1 ሰዓት መንገድም ቢሆንም ግን ረጅም መስሎ ተሰማቸው። አዲባዮ በመስኮቱ አንጋጦ እየተመለከተ በልቡ ውስጥ በጥሞና ጸለየ። በከተማው ሲደርሱም ኦላን ሬዋጆ ወደሚኖርበት ሰፈር በዝምታ ተውጠው መጓዝ ጀመሩ። አዲባዮ ለረጅም ጊዜ አይቶት ባያውቅም ግን ቤቱን በትክክል ያስታውሰው ነበር። ጓደኛው እንደሚኖር ተስፋ በማድረግና በመጸለይ ረጋ ብሎ በሩን አንኳኳ። ከጥቂት ሰኮንድ በኋላ በሩ ተከፈተና ኦላን ሬዋጁን በር ላይ ቆሞ አየው። ተደንቆና መናገር አቅቶት ነበር። ኦላን ሬዋጁ ሲል አዲባዮ ጠየቀ። ምን ነው? ናግባ ወንድሜ፣ ለምን እንደዚህ ሆንክ? ምንድነው የተፈጠረው? አለ ኦላን ሬዋጁ በአግራሞት እየተነፈሰ። ጓደኛውን ሲያቅፍ በአዲባዮ አይን ላይ እንባ ታየ። ወንድሜ፣ ሁሉንም ነገር አጣን። የመንግስት ሰዎች ትናንትና የሥራ ቦታዬን አፈረሱብኝ። ከዛም ወደ ቤት ሲሄድ አከራዩዋ ከቤት አስወጣችን። ትናንት ቦርሳችንን ይዘን ውጭ አደርን። ኦላን ሬዋጆ ወደ ውስጥ ይዟቸው ገባ። የሚጠጡት ውሃ ሰጥቶ እንዲቀመጡ አደረጋቸው። በዚህ ጊዜ ኦላን ሬዋጆ በአግራሞት ጭንቅላቱን ነቀነቀ። አዲባዮ፣ በጣም እድለኛ ነህ። በትክክለኛው ጊዜ ነው የመጣኸው። እኔና ባለቤቴ ወደ አዲሱ ቤታችን በዚህ ሳምንት መጨረሻ ነው የምንገባው። ልጄ አቡጃ ውስጥ ቤት ሰርታልናለች። የቤቱን ቁልፍ ዛሬ ለአከራዩ ልመልስለት እያሰብኩ ነበር። እናም ቀብድ የከፈልነውን የ1 ዓመት የቤት ኪራይ ልቀበለው አስቤ ነበር። አዲባዮ ግራ የተጋባ ይመስላል። ምን ማለት ነው? ማለቴማ ቤቱ ተከፍሎበታል። ከዛሬ በኋላ እዚህ መቆየት ትችላላችሁ። ቤቱን ለአከራዩ የተከራዩን ስም በአንተ እንዲቀይረው ነግሯለሁ። ምንም ነገር መክፈል አይኖርብህም። አዲባዮ ማመን አልቻለም። ኦላን ሬዋጆ፣ ቤትህን እንዲህ በቀላሉ ልትሰጠኝ ነው ብሎ በመገረም ጠየቀው። አሁን አዲባዮ፣ አንተ እኮ ጓደኛዬ ነህ። እርዳታ ደግሞ ያስፈልግሃል። ታስታውሳለህ? እናቴ የታመመች ጊዜ የሆስፒታል ክፍያ ለመክፈል ስልክህን ሸጠህ ገንዘቡን ሰጥተኸኝ ነበር። አሁን በአንድ ወቅት አንተም ለኔ ደርሰህልኝ ነበር። ምናልባት አምላክ በትክክለኛው ጊዜ የላከህ ለዚህ ሳይሆን አይቀርም። አዲባዮ ተንበረከከ። አይኑ ላይም እንባ ታየ። አመሰግናለሁ። ፈጣሪ ባርክ ወንድሜ፣ አብዝቶ የሚሸልምህ። ይህ ለኔና ለልጅ ልጄ ምን ማለት እንደሆነ አንተ አታውቅም። በጣም እናመሰግናለን አለው። ቆይ ሲል ኦላን ሬዋጆ አከለ። አልጨረስኩም። ለድንገተኛ ነገሮች ብዬ ያጠራቀምኳት ትንሽ ገንዘብም አለች። ሌላ የጫማ ማደሻ ሱቅ ለመክፈት ልትጠቀምባት ትችላለህ። ምናልባት ለመጀመር የሚሆኑ ቆዳዎችን መግዛት ያስችልሃል። ለኤፊኒ ትምህርት ቤት ክፍያም ይሆንሃል። አዲባዮ ተንሰቅስቆ አለቀሰ። የጓደኛውን እጆች ያዘና ለኔ ምን እንዳደረክልኝ አታውቅም። ትናንት ምንም አልነበረኝም። አሁን ግን ከራሴ በላይ ጣራና አዲስ ጅማሬ አለኝ። ፈጣሪ ባርክ ወንድሜ፣ ከእጅህ አያሳጣህ። ሁሌም የምትሰጥሁን። ኦላን ሬዋጆ በስሱ ፈገግ አለና አሜን እያለ የጓደኛውን ምርቃት ተቀበለ። ጓደኛ ለችግር ጊዜ ነው። አንተም ረድተኸኛል። አሁን ደግሞ የኔ ተራ ነው። ኤፊኒ ለመጀመሪያ ጊዜ በቀናቶች ውስጥ ፈገግ አለ። አመሰግናለሁ ጋሽ ኦላን ሬዋጆ፣ ጠንክሬ አጥንቼ አኮራሃለሁ። ከ3 ቀናቶች በኋላ ቺንወንሶ የረዳትን ደግ ሰው ሄደው ለማመስገን እንደሚገባቸው ለእናቷ አስታወሰቻት። እማዬ፣ ሄደን እንደምናመሰግነው እኮ ቃል ገብተናል።
ዛሬ እንሂድ አለቻት። እናቷ ራሷን በመነቅነቅ እሺ የኔ ልጅ ነይ እንሂድ፣ እንደዚህ አይነት ሰው ምስጋና ይገባዋል። አውቶቡስ ተሳፍረው ቺኖንሶ ሰውየውን ወዳገኘችበት መንገድ ሄዱ። እዛም በደረሱ ጊዜ ባዩት ነገር ደነገጡ። መንገድ ዳር የነበሩት ሱቆችና ዳሶች ሁሉ እንዳልነበሩ ሆኗል። ሁሉም ነገር ፈርሷል። አሁን መሬቱ ባዶውን ቀርቷል። የተሰባበሩ እንጨቶች፣ የተበታተኑ ቅርጫቶችና የተቀደዱ ዣንጥላዎች ብቻ ነው የቀሩት። ጸጥታ የሰፈነበት ስለነበር በስፍራው ጥያቄ የሚጠይቁት ሰው እንኳን አላገኙም። የቺኖንሶ ልብ ተከፋ። እማዬ እዚህ ነበር የተቀመጠው፣ ይህ ነበር የእርሱ ዳስ። ቆይ ምንድነው የተፈጠረው? እናቷ ዙሪያዋን እየቃኘች የሰማነው የመንግስት የማፍረስ መርሃ ግብር መሆን አለበት። ሁሉንም አባረዋቸዋል። ግን አሁን እንዴት ነው የምናገኘው? ቺኖንሶ ወደ ግራም ወደ ቀኝም ተመለከተች። የሚያውቀው ሰው ብናገኝ ብለው ቢመለከቱም ማንንም ግን ማግኘት አልቻሉም። እያዘኑ ፊታቸውን አዙረው ወደ ቤታቸው ተመለሱ። ወደ ቅጥር ግቢያቸው እንደገቡ የቺኖንሶ የእንጀራ አባት እጁን አጣጥፎ ቆሞ እየጠበቃቸው ነበር። ሁለታችሁም ከየት እየመጣችሁ ነው ሲል በንዴት ጠየቃቸው። ቺኖንሶ የትምህርት ቤት ክፍያዋን እንድትከፍል የረዳትን ሰው ፍለጋ ሄደን ነበር አለች። የምን ሰው ሲል አሁንም በንዴት ጠየቀ። የቺኖንሶ እናት አብራራችለት። ቺኖንሶ የትምህርት ቤት ክፍያዋን ጥላው ነበር። ከዛም አንድ ደሃ ጫማ ሰፊ ረዳት፣ ያለችውን የመጨረሻ ገንዘብ ሰጣት። ልናመሰግነው ሄደን ነበር፣ ግን ልናገኘው አልቻልንም። ሰውየው ከት ብሎ የሹፈት ሳቅ ሳቀ። እንዴት ደስ የሚል ታሪክ ነው ባክሽ! ይህንን ታሪክሽን እንዳምንሽ ትጠብቂያለሽ? ከጧት ጀምሮ ቤቱን ጥላችሁ የሄዳችሁት ሰው ለማመስገን ነው? ትንሽ አታፍሪ? ቺኖንሶ ወደፊት መጣች። ግን እኮ እውነቷን ነው ጌታዬ፣ የእውነት ረድቶኛል። አፍሽን ዝጊ ሲል ጮኸባት። እናትሽ ከዛ ሰው ጋር እየወሰለተች ነበር፣ ለዛ ነው ጧት እዛ ሄደችው። የቺኖንሶ እናት ደነገጠች። ቆይ እንዴት እንደዚህ ታስባለህ? እውነቱን እየነገርኩ ነው አለችው። እሱ ግን ቤቴን ለቃችሁ ውጡልኝ ሲል ጮኸ። ሞኝ ሰዎችን መንከባከብ ሰልችቶኛል። ሁለታችሁም ለኔ ዕዳ ናችሁ። አንቺም ውሸታም ልጅሽም ከዚህ ውጡና ሄዳችሁ ከዛ ጫማ ጠራጊ ፍቅረኛሽ ጋር መኖር ትችላላችሁ። ሌላ ነገር መናገር ከመቻላቸው በፊት ወደ ውስጥ ገብቶ ልብሳቸውንና ቦርሳቸውን መወርወር ጀመረ። ውጡልኝ ውጡልኝ ከቤቴ! ግራ ገብቷቸው ቆመው ቀሩ። ያፈረችውና መናገር ያቃታት የቺኖንሶ እናት ቦርሳቸውን ተሸክማ መከራከር ስላልቻለች ወጥተው ሄዱ። የሚያርፉበት ቦታ ፍለጋ በመንገድ ላይ መጓዝ ጀመሩ። በመጨረሻም ከአንድ ሱቅ ፊት ለፊት አግዳሚ ወንበር አግኝተው ተቀመጡ። ሱቅ ነጋዴው ደግ ስለነበር በዛ እንዲያርፉ ፈቀደላቸው። በዛ በዝምታ ተቀምጠው ሳለ አንድ እንደ እብድ የለበሰ ሰው ወደ ቺኖንሶ እናት ጋር ሄደ። እመቤት ውሃ ልትገዥልኝ ትችያለሽ? የቺኖንሶ እናት የቀራት ገንዘብ 300 ናይራ ብቻ ነበር። ከዛ ላይ 200 ናይራ አውጥታ ሰጠችው። አመሰግናለሁ እመቤት፣ አየሽ ላንቺም የምሰጥሽ ነገር አለኝ። ትንሽዬ ቁራጭ ወረቀት አወጣና ወሰጁ፣ ይሄ ሎተሪ ትኬት ነው፣ ወሰጁ፣ በቅርቡ ሚሊዮነር ትሆኛለሽ አላት። የቺኖንሶ እናት ትኬቱን ወሰደችና እንዲህ በቀላሉ ስትል ለራሷን ሾካሾከች። ግን በውስጧ አንዳች ነገር ትኬቱን እንድትይዝ አድርጓት ነበር። ከተወሰኑ ቀናቶች በኋላ የቺኖንሶ እናት ገንዘብ ለማግኘት ገበያ ላይ የሚሰሩ ሴቶችን ውሃ በማምጣት ትረዳ ነበር። ስትመለስ በአንድ የሎተሪ ዕጣ መሸጫ ሱቅ አጠገብ ስታልፍ አይኖቿ በምልክቱ ላይ አረፉ። በዚህም ከጥቂት ቀናቶች በፊት መንገድ ላይ ያገኘችው እብድ መሰል ሰው የሰጣትን ትኬት አስታወሰችና ቀስ ብላ ወደ ሱቁ ገባች። ውጤቱን ለማየት ብቻ ነው እንጂ ሌላ የጠበቀችው ነገር አልነበረም። የሱቁ ባለቤት ወረቀቱን ተመለከተውና ድንገት ጮኸ። ቆይ እመቤት፣ ይሄ እኮ አሸናፊው ዕጣ ቁጥር ነው። የቺኖንሶ እናት ግራ ተጋባች። ምን ማለት ነው? አሸንፈሻል፣ አንደኛ ዕጣ አሸንፈሻል አላት እየጮኸ። እመቤት 100 ሚሊዮን ናይራ አሸንፈሻል። የቺኖንሶ እናት ቅዝቅዝ ብላ ቆመች። የምትሰማውን ነገር ማመን አቅቷታል። 100 ሚሊዮን ናይራ እመቤት፣ 100 ሚሊዮን ናይራ እያልኩሽ ነው ሲል የሱቁ ነጋዴ ደግሞ ደጋግሞ ነገራት። አሁን በጣም ሀብታም ሴት ነሽ። የቺኖንሶ እናት መንቀጥቀጥ ጀመረች። ጉልበቷ ሲከዳት ተሰማት። አጠገቧ ካለው ወንበር ላይ ተቀመጠችና በሁለት እጇ ራሷን ያዘች። እንባ ከዓይኖቿ መፍሰስ ጀመሩ። ኦ አምላኬ፣ ያንን ሰው አምላክ ነው የላከው። የእውነት ይህ በእኔ ላይ ነው የሚሆነው ስትል አለቀሰች። የድንጋጤ የስቃይና የደስታ እንባ ፈሰሰ። ሁሉም ነገር በቅስፈት ተቀየረ። ከእንግዲህ መራብ የለም፣ ከእንግዲህ መዋረድ የለም፣ ከእንግዲህ ውጪ ማደር የለም። ከ15 ዓመታት በኋላ ቺኖንሶ በአንድ ወቅት መንገድ ዳር ቆማ የትምህርት ቤት ክፍያዋ ስለጠፋባት የምታለቅስ ሕፃን አይደለችም። አሁን ቆንጆ ሽክ ያለች ወጣት ሴት ሆናለች። አረማመዷ፣ በራስ መተማመኗ የተለየ ነበር። እናቷ 100 ሚሊዮን ናይራ ካሸነፈች በኋላ የዛን ዕለት ሁሉም ነገር ተለውጧል።
ትልቅ ቤት ገዝተው ገቡ። ስራም ጀመሩ። ከዛ በኋላም ገንዘባቸው ዝም ብሎ ማደግ ጀመረ። ቺኑንሶ እድሏን በፍጹም አላባከነችም። ጠንክራ ሰራች። ወደ ዩኒቨርሲቲ ገብታም ቢዝነስ አጠናች። ከዩኒቨርሲቲ በኋላም የራሷን ካምፓኒ መሰረተች። ካምፓኒው በመላው ሀገሪቱ ውስጥ በፍጥነት ከሚያድጉ ቢዝነሶች መሃል አንዱ ሆነ። በበሳል ሐሳቦቿ፣ በትሁት ባህሪዋና በደግ ልቧ የታወቀች ሴት ሆነች። ነገር ግን የማትረሳው አንድ ነገር ነበር። ሁሌም ቢሮዋ ውስጥ ተቀምጣ በቸገራት ጊዜ ያለውን እያንዳንዱን ሳንቲም አሟጦ ስለረዳት ሰው በየጊዜው ሳታስታውሰው ቀርታ አታውቅም። ብዙ ጊዜም ፈልገዋለች። ነገር ግን ዳሱ ከወደመበት በኋላ የሄደበትን የሚያውቅ ማንም አልነበረም። አሁንም ቺኑንሶ ተስፋ አልቆረጠችም። ሁሌም ለራሷ አንድ ቀን አገኘዋለሁ፣ የግድ ማግኘት አለብኝ ትላለች። ይህ በእንዲህ እንዳለ ራቅ ብሎ በሚገኝ በአንድ ትንሽ ከተማ ውስጥ አዲባዮና የልጅ ልጁ ኤፊኒ አሁንም ኑሮን ለማሸነፍ እየታገሉ ነው። ህይወት ቀላል አልነበረችም። ጓደኛው ኦላን ሬዋጁ የሰጣቸው ገንዘብ ለጥቂት ጊዜ ያህል ብቻ ረዳቸው። ከዛ በኋላ ግን እየደጋገሙ ከዜሮ ለመጀመር ተገደዱ። ከአንድ ቅጥር ግቢ ጀርባ ከምትገኝ ትንሽ ክፍል ውስጥ ይኖራሉ። አዲባዮ ከመንገድ ዳር ባለች ትንሽ ጫማ መሸጫ ሱቅ ተቀምጦ ሲሰራ ይውላል። አሁን ጀርባውን ያመዋል። አይኖቹም እንደ ከዚህ ቀደሙ አይደሉም። ግን መስራቱን አቁሞ አያውቅም። ኤፊኒ መልካም ወጣት ሆኖ አድጓል። ሰው አክባሪ፣ ታታሪና በህልሞች የተሞላ ሰው ሆኗል። ከዓመት በፊት ከዩኒቨርሲቲ ቢመረቅም ስራ ለማግኘት ግን በጣም ከባድ ነበር። ምንም እንኳን ለበርካታ ኩባንያዎች የስራ ማመልከቻ ቢያስገባም የስራ ቃለ መጠይቆች ላይ ቢገኝም ምንም ጠብ የሚል ነገር አላገኘም። በዚህም ምክንያት ትንንሽ ስራዎችን ሳይንቅ ይሰራል። አንዳንድ ጊዜም አያቱን በጫማ ስራው ላይ ያግዘዋል። ሁል ጊዜ ጠዋት ኤፊኒ ሽርጥ አድርጎ ከአያቱ አጠገብ በመቀመጥ የተለያዩ የጫማ ዲዛይኖችን ይሰራል። ከአያቱ የተማረው ክህሎት አንዳንድ ቀናቶች ለመመገብ የሚያበቃቸውን ያህል ይሸጣሉ። አንዳንድ ቀን ደግሞ ባዶ እጃቸውን ወደ ቤታቸው ይመለሳሉ። አንዳንድ ጊዜ ኤፊኒ ለአያቱ እንዳይጨነቅና አንድ ቀን ታሪካቸው እንደሚቀየር እየነገረ ያጽናነዋል። አዛውንቱ ፈገግ ይሉና አውቃለሁ የኔ ልጅ፣ ፈጣሪ አምላክ አንድ ቀን የእድል በራችንን ይከፍተዋል በማለት ይመልሱለታል። ግን ውስጣቸው ደግሞ ለኤፊኒ የተሻለ ህይወት መስጠት ባለመቻላቸው ይጨነቃሉ። አንድ ቀን ማታ ፀሐይ መጥለቅ ስትጀምር እቃቸውን መሰብሰብ ሲጀምሩ አዲባዮ ተቀመጡና ኤፊኒ፣ በአንተ እድሜ የነበረችውን ህፃን ልጅ ግን ታስታውሳታለህ? ከበርካታ ዓመታት በፊት የረዳኋትን ልጅ። ኤፊኒ ፈገግ አለና እሱን ታሪክ እኮ ብዙ ጊዜ ነግረኸኛል። አሁን የት ይሆን ያለችው አላቸው። አዲባዮ በለሆሳስ ድምፅ ደህና እንደምትሆን ተስፋ አደርጋለሁ አሉት። አንድ ቅዳሜ ጠዋት ላይ በደንበኞች ትዕዛዝ ቆዳ ለመግዛት አዲባዮ ወደ ገበያ ሄደው ነበር። ኤፊኒን ብቻውን ሱቅ ውስጥ ትተውት ነበር። እርሱም በዝምታ ተቀምጦ የደንበኞችን ጫማ እየቦረሸ ነበር። በድንገት አንድ ትልቅ ጥቁር መኪና ከእርሱ ትንሽ ራቅ ብሎ ቆመ። ከመኪናው ወጥታም ሽክ ብላ የለበሰች ሴት በግርማ ሞገስ ተሞልታ ወረደች። አንዱ የጫማዋ ዘለበት ተበጥሶባት ነበርና ወደ እርሱ ትንሽ የጫማ ማደሻ ገባች። እንደምን አረፈድክ አለችው በተረጋጋ ድምፅ። ኤፊኒ ቀና ብሎ በመገረም ተመለከተ። እንደምን አረፈድሽ እመቤት አለ እጁን በጨርቅ እየጠረገና ፈገግ እያለ። ቀስ አድርጋ እግሯን አነሳችና እባክህን ይህንን ዘለበት በማስተካከል ልትረዳኝ ትችላለህ? አሁን ነው ድንገት የወለቀብኝ አለችው። እንዴት አይኔ እመቤት፣ እስኪ አምጩ። በጥንቃቄ ጫማውን ወስዶ በደቂቃ ውስጥ አስተካከለው። በዝምታ ተመለከተችው። እጁ፣ ትኩረቱ፣ እርጋታው፣ በስራው ላይ ያለው መጨነቅ የሆነ ለየት ያለ ነገር ነበረው። በመንፈሱ ላይ ንጹህ ነገር ነበር። ስንት ነው ስትል ጠየቀችው። ፈገግ አለ በስሱ። አይ እመቤት አያስፈልግም፣ በጣም ትንሽ ነገር ነው፣ ዝም ብለሽ መሄድ ትችያለሽ። እመቤቷ ቅንድቦቿን ወደ ላይ ከፍ አደረገች። አታስከፍለኝም ማለት ነው? ጭንቅላቱን በአዎንታ ነቀነቀ። አይ እመቤት መሄድ ትችያለሽ፣ የቸኮልሽ ይመስለኛል አላት። ሴትዮዋም ፈገግ አለች። የዚህ አይነት ነገር በዚህ ዘመን ላይ የተለመደ አይደለም፣ ሰዎች ያለ ጥቅም ሲሰሩ ማየት አለችው። ለአፍታ ያህል ትንሽ ሱቁን በአይኗ ካየች በኋላ ይህንን ስራ መስራት ከጀመርክ ምን ያህል ጊዜ ሆነ ስትል ጠየቀችው። ከዩኒቨርሲቲ ከተመረኩ ጊዜ ጀምሮ ለአንድ ዓመት ያህል ስራ ፈለግኩ፣ ግን ጠብ የሚል ነገር አልነበረም። በዚህም የአያቴን የጫማ ስራ ቢዝነስ ተቀላቀልኩ፣ ዝም ብሎ ተቀምጦ ከመዋል ይሻላል በሚል አላት ጭንቅላቷን እየነቀነቀች። ስም ማን ነው? ስሜ ኤፊኒ ይባላል። ኤፊኒ አለች በመድገም። በስርዓት ነው የምታወራው፣ በጣም ትሁት ነህ፣ ታማኝ ሰውም ትመስላለህ። እያፈረ ፈገግ አለ። አመሰግናለሁ እመቤት።
በድጋሚ ከመናገሯ በፊት በመሃላቸው አጭር ጸጥታ ሰፈነ። አዲስ ሹፌር እየፈለግኩ ነበር፣ ታማኝ የሆነና የተረጋጋ። በዚህ ጊዜ የማገኛቸው ብዙዎቹ ሰዎች ወይ ግዴለሽ ናቸው ወይም ደግሞ እብሪተኞች ናቸው። ግን አንተ ልዩ ትመስላለህ። ኤፊኒ አይኖቹን አርገበገበ። በትክክል እንደሰማት እርግጠኛ አልነበረም። ሹፌር ነው ያልሽው እመቤት? አዎ አለችው ጠበቅ አድርጋ። መንገዶቹን ሁሉ ካላወቅ እኔው ራሴ ላሳይህ እችላለሁ። ጥሩም እከፍልሃለሁ። የምትኖርበትን ቦታ ሰጠሃለሁ። ላምነው የምችለው ሰው ብቻ ነው የሚፈልገው አለችው። ልቡ በኃይል መምታት ጀመረ። ከልብሽ ነው እመቤት? አዎ በጣም ከልቤ ነው አለችው ሞቅ ባለ ፈገግታ። አመሰግናለሁ እመቤት። ይህ ለኔ ምን ማለት እንደሆነ አታውቂም። ከቦርሷ ውስጥ ካርድ አውጥታ ሰጠችው። ስሜ እመቤት ንጎዚ ይባላል። ፍላጎቱ ካለህ ነገ ደውልልኝ፣ ፍላጎቱም ከሌለህ እረዳሃለሁ። ካርዱን በሚንቀጠቀጡ ጣቶቹ ተቀበላት። እደውላለሁ እመቤት፣ ቃል እገባለሁ። እመቤት ንጎዚ ጥቁር መኪና ውስጥ ገብታ እየነዳች ሄደች። ኤፊኒ ካርዱን በእጁ ይዞ በመደነቅ ተመለከተው። የዛን ቀን ማታ አዲባዮ ከገበያ ተመልሶ መጣ። የደከመው ይመስላል። አዲባዮ ቦርሳውን ጥለው የልጅ ልጃቸውን በቅርበት ተመለከቱት። ኤፊኒ ፈገግ እያለ ነበር። ኤፊኒ እንዲህ ፈገግ ያስባለ ነገር ምንድነው? ሎተሪ የደረሰው ሰው እኮ ነው የምትመስለው። ኤፊኒ ከተቀመጠበት በፍጥነት ተነስቶ ቆመ። አያቴ እንኳን ደህና መጣ። አንድ መልካም ዜና አለኝ። አንተ በሌለህበት ዛሬ አንዲት ሴት መጣ ነበር። ጫሟን ለማሰራት ነበር የመጣችው። ከዛም ማውራት ጀመረች። ስሜ እመቤት ንጎዚ ይባላል አለችኝ። ነጋዴ እንደሆነችና ቀጥሎ ባለው ከተማ ውስጥ እንደምትኖር ነግራኛለች። አዲባዮ ቅንድባቸውን ከፍ አድርገው እሺ ቀጥል። ሹፌር ትፈልጋለች። የሥራ ሐሳብ አቅርባልኛለች። የአዲባዮ አይኖች ፈጠጡ። ስራ? የጫማውን ዘለበት ከማስተካከል ወደ ስራ? አዎ አያቴ ሲል ኤፊኒ መለሰ። ፈገግታውም ጨመረ። ወድጄሃለሁ አለችኝ። በስርዓት ነው የምታወራው። ኃላፊነትም የሚሰማ ሰው ትመስላለህ። በእኔ ቤትም መኖር ትችላለህ። በደንብ ከፍልሃለሁ አለችኝ። የአዲባዮ ፈገግታ ወዲያውኑ ከፊታቸው ላይ ብን ብሎ ጠፋ። ቀጥ ብለው ተቀመጡ። በቤቷ መኖር? ኤፊኒ አደገኛ መሆኑን አታውቅም? ወጣት ወንዶችን የሚፈልጉ ሹገር ማሚዎች መሃል አንዷ ብትሆንስ? ብትጠቀምብስ? እኔ እነዚህን አንዳንድ ቢሊዮነሮች አላምናቸውም። ቆንጆ ልብስ ለብሳ ስለመጣችና ትልቅ መኪና ስለምታሽከረክር ኖርማል መስልሃለች አሉት። ኤፊኒ ተረጋግቶ ለመቆየት ሞከረ። አያቴ ባክን እንደሱ አታስብ። ኤፊኒ አያቴ አትበለኝ። ያለህኝ አንተ ብቻ እንደሆንክ ታውቃለህ። እናትህን አንተ በተወለድክበት ዕለት ነው ያጧት። በከባድ ደም መፍሰስ ገና 16 ዓመቷ ላይ ነው ያለፈችው። አንተ ላይ አንዳች ነገር ቢደርስ ከራሴ ጋር መኖር አልችልም። አያቴ ፍርሃትህ እኮ ይገባኛል፣ ግን እኮ እርሷ አላስገደደችኝም። ስልኳን ሰጠኝ፣ ፍላጎቱ ካለኝ እንድደውልላት ነው የነገረችኝ። እኔ ደግሞ አሁን ትልቅ ልጅ ሆኛለሁ። ወጣ ብዬ የተሻለ ስራ መፈለግ አለብኝ። አዲባዮ አይኖቹን ተመለከቱት። አፊኒ ስለዚህ ነገር እርግጠኛ ነህ? እኔ መንፈስ ያልተረጋጋልኝም አሉት። ኤፊኒ ራሱን ባውንታ ነቀነቀ። ሰፈሯ ከደረስኩ በኋላ እዛ የሚኖሩ ሰዎችን ስለ ሴትዮዋ ማንነት ጠይቃለሁ። እንግዳ የሆነ ነገር ካለ ወደ ቤቱ አልገባም አለ። አዲባዮም ዝም አሉ። አያቴ እባክህ አትጨነቅ። ምናልባት ይህ እድል ይዞልን ሊመጣ ይችላል። ዝም ብዬ ቁጭ ብዬ ላይመጣ የሚችል ስራ ከምጠብቅ ተንቀሳቅሼ እድሌን ብሞክር ይሻላል አለ። ሽማግሌው አዲባዮ ትንሽ ዘና አሉ። መስራት ስጀምር ደግሞ ገንዘብ እልክልሃለሁ። አንተም ፀሐይ ስር መቀመጥ ታቆማለህ፣ ታርፋለህ። ይሄ እኔ ቃል ነው። አዲባዮ ፈገግ አሉና እሺ ልብ ሰላም ከተሰማው ሂድ፣ ግን ልጄ ተጠንቀቅ፣ እሺ በጣም ተጠንቀቅ። ኤፊኒ ፈገግ ብሎ ጭንቅላቱን ነቀነቀ። አመሰግናለሁ አያቴ፣ ነገ ደውልላታለሁ። ልክ ኤፊኒ ስልኩን ለማምጣት ወደ ውስጥ ሲገባ አዲባዮ ወደ ሰማይ አንጋጠው ጌታዬ ሆይ ይቺ ሴት የእውነት ካንተ የተላከች ከሆነ ስኬታማ አድርገው፣ ግን መጥፎ ሴት ከሆነች ኤፊኒን ወደዛ ቤት እንዳታስገባው። በማግስቱ ጠዋት ኤፊኒ ስልኩን ይዞ ውጪ ቆመ። በጥልቀት ከተነፈሰ በኋላም እመቤት ንጎዚ የሰጠችው ስልክ ላይ ደወለ። ሄሎ ሲል የለሰለሰ ድምጽ መልስ ሰጠው። እንደምን አደርሽ እመቤት፣ አፊኒ ነኝ አለ በትንሽ ፈገግታ ታጅቦ። አያቴን አናግሬው ተስማምቷል። ኦ በጣም ደስ የሚል ዜና ነው አለች እመቤት ንጎዚ ፈገግ ብላ። ስለደወልክልኝ አመሰግናለሁ። አድራሻዬን አሁን እልክልሃለሁ። በር ላይ ስትደርስ ደውልልኝ። ከስልክ ጥሪው በኋላ አያቱን ተሰናብቶ በአውቶቡሱ ተሳፈረ። ጉዞ 2 ሰዓት ቢወስድም ኤፊኒ በደስታ ነበር የተጓዘው። የግቢው በር ጋር ሲደርስ አንድ ጠባቂ በሩ ጋር ቆሞ አገኘው። ሚስተር ኤፊኒ ማለት አንተ ነህ? አዎ አብረኸኝና እመቤት ንጎዚ እየጠበቀች ነው። የእመቤት ንጎዚ ግቢ እንደገባ ኤፊኒ ተገረመ። ቤቱ ትልቅና ውብ ነው። በመንገድ ዳር አበቦች አሉበት። እንዲህ ያለ ቤት በፊልም ላይ ነበር ያየው። እመቤት ንጎዚም ልትቀበለው ወጣች። እንኳን ደህና መጣ ኤፊኒ፣ ናግባ ናግባ፣ ይሄ አዲሱ ቤት ይሆናል
ኤፊኒ ፈገግ አለ። አመሰግናለሁ እመቤት፣ ይህ ስፍራ በጣም ቆንጆ ነው። እየመራች ወደ ውስጥ ይዛው ገባች። የተሟላ ዕቃ ያለበትን ክፍል አሳየችው። እዚህ ነው የምትኖረው። የመኪና ማቆሚያው ከክፍልህ አጠገብ ነው። አትጨነቅ ኤፊኒ፣ ራስህን ብቻ ሁን። እኔ ሰራተኞችን እንደ ቤተሰብ ነው የሚቆጥራቸው። ታማኝ ሁን፣ በጥንቃቄ ንዳ። ያንን ብቻ ነው የምፈልገው። ኤፊኒ ጭንቅላቱን በትህትና በመነቅነቅ እሺ እመቤት፣ በጣም አመሰግናለሁ አላት። የዛኑ ቀን ስራ ጀመረ። በሳምንት ውስጥ እመቤት ንጉዚ ኤፊኒን ሙሉ በሙሉ አመነችው። ሁሌ በሰዓቱ ይገኛል። ሁሌ ታታሪ ነው። አስፈላጊ ከሆነው በላይ አይናገርም። ከ2 ሳምንት በኋላ ግን አንድ ያልተጠበቀ ነገር ተፈጠረ። የእመቤት ንጉዚ ብቸኛ ልጅ ቺኖንሶ ከውጭ ሀገር ረጅም የሥራ ስብሰባ በኋላ ተመልሳ ወደ ቤት መጣች። ስትወርድ ኤፊኒ መኪናውን እየወለወለ ነበር። እንደምን አደርክ አለችው። ኤፊኒ ለአፍታ ቀጥ ብሎ ቆመ። እንደምን አደርሽ እመቤት አለ፣ ትንሽ ከአንገቱ ሰበር እንደማለት ብሎ። እናቴ የነገረችኝ አዲሱ ሹፌር አንተ መሆን አለብህ። አዎ እመቤት፣ ስሜ ኤፊኒ ይባላል። ስላወቅኩ ደስ ብሎኛል ኤፊኒ አለችው ፈገግ ብላ ወደ ቤቱ ከመሄዷ በፊት። የዛን ዕለት ከሰዓት እመቤት ንጉዚ ኤፊኒን ጠራችው። እባክህ ልጄን ለአስቸኳይ ስብሰባ ወደ ቢሮ ይዘሃት ሂድ። አድራሻውን እርሷ ትነግርሃለች። እሺ እመቤት። ከጥቂት ቆይታ በኋላ ቺኖንሶ ጥቁር ሰማያዊ ቀሚስ ለብሳና ትንሽ የእጅ ቦርሳ ይዛ ወጣች። ኤፊኒ በአክብሮት የኋላ በሩን ከፈተላት። እርሷ ግን አይ ችግር የለውም ከፊት እቀመጣለሁ፣ ኋላ እየጮኩ ትዕዛዝ መስጠት አይመቸኝም አለችው። ጉዟቸው በዝምታ የተሞላ ነበር። ከዛም ትንሽ እንደሄዱ አንድ ሞተር ሳይክል ገባባቸውና መኪናውን ቶሎ ብሎ ተቆጣጠረው። እርሷ ብትደነግጥም ግን እርሱ ሁኔታውን የተቆጣጠረበት እርጋታ በጣም አስደመማት። ቢሮዋ ሲደርሱ ከመውረዷ በፊት ትንሽ አመነታችና ብዙ ሰዎች ቢሆኑ ይደነግጡ ነበር አለችው። ፈገግ አለ። ተሳፋሪን የመጠበቅ ግዴታ አለብኝ አላት። ቀናቶች አለፉ። በየቀኑ አብረው የሚያደርጉትን ጉዞ ይናፍቁ ጀመር። ለምሳም አብሯት እንዲቀመጥ ትጠይቀው ነበር። ስለ ቀኑ፣ ስለ ቤተሰቦቹ፣ ስለ ህልሙም ሳይቀር ትጠይቀው ነበር። ለቀኑ፣ ስለ ቤተሰቡ፣ ስለ ህልሞቹ ሳይቀር ትጠይቀው ጀመር። እርሱም በአክብሮትና በትህትና ይመልስላታል። አንዳንድ ጊዜ በሚነግራት ተራ ቀልድ ትስቃለች። በሱ ዙሪያ ስትሆን የሚሰማት ሰላማዊነት አስደነቃት። አንድ ቀን ከሰዓት ከባድ ዝናብ እየጣለ ነበር። ትራፊክ ያዛቸውና አቆሙ። ዝናብ በመስታወቱ ላይ ያካፋል። ፊቷን አዞረችና ኤፊኒ በህይወት ብዙ ነገር እንዲኖር ተመኝተህ ታውቃለህ አለችው። እመኛለሁ እንጂ እመቤት፣ ግን ደግሞ አሁን ባለኝ ነገር ፈጣሪን አመሰግናለሁ ፈገግ አለች። ይገርማል፣ ይህ የተለመደ አይደለም። ብዙዎች የማገኛቸው ሰዎች ሲያማርሩ ነው የማየው። ትከሻውን ነቀነቀ። ማማረር ምንም የሚቀይረው ነገር የለም። ጭንቅላቷን በአዎንታ ነቀነቀች። የሆነ ነገር ምን እንደሆነ የማታውቀው ነገር ሲቀየር ተሰማት። ቢሮዋ ደረሱ። ስላደረስከኝ አመሰግናለሁ ኤፊኒ አለችው። ምንም አይደለም እመቤት ሲል መለሰላት። ወደ ካፌዋ ወጥታ ስትቆም በሌሎች ሰዎች ፊት ስትሆን የዚህን አይነት ስሜት ሲሰማት እንደማታውቅ ልብ አለችና ቀረቀረች። በቀጣይ የሳምንቱ መጨረሻ እመቤት ንጉዚ አያቱን ሄዶ እንዲጎበኝ ፈቃድ ሰጠችው። ኤፊኒም ደስ አለው። በደሞዙ ለአያቱ ስጦታ ገዝቶ ሄደ። ቤቱ ሲደርስ አያቱ አቀፉት። ኦ የኔ ልጅ በጣም አምሮብሃል፣ ፈጣሪ ያደረገው አይደል አሉት። ኤፊኒም አቀፋቸው። አያቴ በጣም ናፍቀኸኛል። ውስጥ ገብተው ተቀምጠው ማውራት ጀመሩ። አያቴ አለው ኤፊኒ፣ አንድ ነገር ልነግርህ እፈልጋለሁ። አዲባዮ ቀና ብለው ተመለከቱት። ምንድነው? አንዲት ሴት አለች አባዬ፣ የእመቤት ንጉዚ ልጅ ቺኖንሶ ትባላለች። በጣም ትገርማለች። ሰው አክባሪና ተጫዋች ናት። እና ሲሉ አዲባዮ ጠየቁ። እና ከእርሷ ፍቅር የያዘኝ ይመስለኛል አለ ኤፊኒ። ፍቅር ይዙሃል? ኤፊኒ ራሱን በአዎንታ ነቀነቀ። አዎ አያቴ፣ እስካሁን አልነገርኳትም፣ ፈርቻለሁ። እርሷም ተመሳሳይ ስሜት እንዳላት እንኳን አላቅም። ግን የሆነ ነገሯ፣ የምታየኝ መንገድ፣ የምታወራበት መንገድ ብቻ አላውቅም አባዬ። አዲባዮ ፈገግ አሉ። ፍቅር ቆንጆ ነገር ነው የኔ ልጅ፣ ግን ደግሞ ተጠንቀቅ፣ አትቸኩል። አልቸኩልኩም እኮ አያቴ፣ ብቻ አላውቅም። ባዩዋት ቁጥር ልቤ ይመታል። ስሜቴን መግለጽ አልችልም። አዲባዮ ረጋ ብለው ፍቅር የሚጀምረው እንደሱ ባለ መንገድ ነው አሉት። አያቴ እሷስ ባታፈቅረኝ? እንግዲያውስ የኔ ልጅ ጸልይ፣ ከአምላክ ከሆነ መሆኑ አይቀርም። ፈጣሪ ያቀደውን የትኛውም የሰው ልጅ ሊያስቆመው አይችልም። ኤፊኒ ፈገግ አለ። ልቡ በተስፋ ተሞልቷል። እርሱ ካለበት ርቆ ቺኖንሶ ከክፍሏ ውስጥ ተኝታ ጣራው ላይ አፍጥጣለች። ፈገግ ብላ ለራሷ ይሄ ኤፊኒ የሚባል ሰው ግን ለየት ያለ ነገር አለው፣ ከእርሱ ጋር ፍቅር የያዘኝ ይመስለኛል አለች። ኤፊኒ ሐሳቧን፣ ልቧን፣ ህልሟን ሁሉ ተቆጣጥሮታል። እናቷ ወዳለችበት ክፍል ሄደች። ከፊቷም ቆማ እማዬ አለቻት። እመቤት ንጉዚም ቀና ብላ ተመለከተቻት።
ቺኖንሶ ምን ነው የተጨነቅሽ ትመስያለሽ? ሁሉም ነገር ሰላም ነው አለቻት። ቺኖንሶም በጥልቀት ተነፈሰች። እማዬ ከኤፊኒ ፍቅር ይዞኛል። አሁን ራሱ በጣም ናፍቆኛል አለች። እመቤት ንጎዚም ፈገግ አለች። አውቂው ነበር። እንዴ እማዬ ታውቂ ነበር? ቆይ እንዴት? አው እርሱ ባለበት ቦታ እንዴት እንደምትሽኮረመሚ፣ እቃ ለማድረስ እንዴት እንደምትጣደፊ፣ በችኮላ ከስሩ እንዴት እንደምትከታተዩ ሁሉ አይቻለሁ። ቺኖንሶ ሳቃለች። ወድጄዋለሁ፣ ላገባው ፈልጋለሁ። የኔ ልጅ በደንብ ነው የመረጥሽው። ፈጣሪውን የሚፈራ ሰው ነው። ሰው አክባሪ፣ በስርዓት ያደገ ነው። ታታሪ ነው፣ የተማረም ነው። በዛ ላይ መልካም። እንደሱ ያለ አማች ማን ይጠላል? ገንዘብ ደግሞ እዚህ ቤት ችግር አይደለም። ፈጣሪ አብዝቶ ባርኮናል። ሰውን ባለበት የገንዘብ ደረጃ ማንንም ዝቅ አድርገን አናይም አለቻት። ቺኖንሶ በእፎይታ ስሜት ተነፈሰች። አመሰግናለሁ እማዬ፣ ግን እኔ ልነግረው አልፈልግም። ምክንያቱም ወንዱ እሱ ነው። እርሱም ተመሳሳይ ስሜት ካለው እንግዲያው እሱ ነው መናገር የሚገባው። እመቤት ንጎዚ ፈገግ አለች። ትክክል ነሽ የኔ ልጅ። ኃላፊነት የሚሰማት ሴት ወንድ አትከተልም። በማግስቱ ኤፊኒ ከአያቱ ቤት ተመልሶ መጣ። ቺኖንሶ የበለጠ ቆንጅታ ነበር። እንኳን ደህና መጣ አለችው ሞቅ ባለ ፈገግታ እየተመለከተችው። አመሰግናለሁ እመቤት። ከእንግዲህ እመቤት አትበለኝ፣ ቺኖንሶ እያልክ ብቻ ጥራኝ። ፈገግ አለ። እሺ አለቃ እመቤት ቺኖንሶ። ሁለቱም ሳቁ። ከዛም ኤፊኒ ድፍረቱን እንደምንም አሰባስቦ ቺኖንሶ እባክሽን ማውራት እንችላለን? 5 ደቂቃ ብቻ አላት። እንዴታ አለች ልቧ በብርቱ እየመታ። ከቤቱ ኋላ ወዳለው የአትክልት ስፍራ ይዟት ሄደ። ኤፊኒ አይኖቿን እያየ ቺኖንሶ ሲል ጀመረ። ድምፁ ትንሽ እየተንቀጠቀጠ ነበር። ይህ ሊያስቅሽ ወይም ሊያስገርምሽ እንደሚችል አውቃለሁ፣ ወይም ቅዠትም ሊያስመስልብኝ እንደሚችል ይገባኛል። ግን ከዚህ በላይ በውስጥ ያምቄው መኖር አልችልም። ቺኖንሶ ዝም ብላ ቆማለች። ልቧ በብርቱ እየመታ ነው። ካንቺ ጋር ጥልቅ ፍቅር ይዞኛል። ለመጀመሪያ ጊዜ ካየሁሽ ቀን ጀምሮ አረማመድሽ፣ ፈገግታሽ፣ ለሰው መቆርቆርሽ፣ ስላንቺ ማሰብ ማቆም አልቻልኩም። ልቤን ሰርቀሽዋል። እናም እንድትመልሽልኝ አልፈልግም። ህይወት አጭር ናት። ከኔ ደረጃ ውጪ መሆንሽንም አውቃለሁ። ይህን ማለቴ ስራዬን ሊያሳጣኝ እንደሚችልም ይገባኛል። ግን ይህን ስሜቴን ከዚህ በላይ በውስጥ ያፍኝ መኖር አልቻልኩም። እንደው በሆነ መንገድ አንቺም እንደኔ አይነት ስሜት አድሮብሽ ከሆነ እባክሽን እምቢ አትበይኝ። ላፍታ ያህል በመሃላቸው ዝምታ ሰፈነ። ቺኖንሶ ጸጥ ብላ ቀረች። ኤፊኒ አለችው ቀስ ባለ ድምጽ፣ ለመጀመሪያ ጊዜ ካየው ጀምሮ እኔም ካንተ ጋር ፍቅር ይዞኛል፣ ግን ልነግርህ አልቻልኩም። ለምን ሲል ጠየቃት። ምክንያቱም ሴት ስለሆንኩ። መጀመሪያ ፍቅሬሃለሁ ማለት የወንዱ ግዴታ ነው እንጂ የሴቷ አይደለም። ስለዚህ ይህንን ሁሉ ጊዜ አንቺም ተወጂኝ ነበር ማለት ነው ሲል አይኖቹ በእንባ ተሞልተው ጠየቃት። ቺኖንሶ ራሷን በመነቅነቅ አዎ አንተም ተመሳሳይ ስሜት እንደሚሰማ ግን አላወቅኩም ነበር። ኤፊኒ ቀስ አድርጎ እጇን ያዛት። አዎ በሙሉ ልቤ አፍቅሬሻለሁ ብሎ ጎትቶ አቀፋት። ከጥቂት ቀናቶች በኋላ ኤፊኒ ሄደን አያቴን እንድንጎበኘው ፈልጋለሁ፣ የልጅ ልጁን ልብ የሰረቀችውን ሴት እንዲያውቃት ፈልጋለሁ አላት። ቺኖንሶም ተስማማች። የዛን ዕለት ቅዳሜ ጧት ቀላል ግን ጽድት ያለ ልብስ ሁለቱም ለብሰው አዲባዮን ለማየት ሄዱ። ልክ ኤፊኒ አያቱ ቤት እንደደረሰ የእንጨት በሩን ቆረቆረና ገፍቶ ከፈተው። ወደ ውስጥ ገብተው ቀለል ካለው ሶፋ ላይ ተቀመጡ። ከጥቂት ደቂቃዎች በኋላ አዲባዮ ቀስ እያሉ ወደ ውስጥ ገቡ። ፊታቸው የተከዘ ቢመስልም ግን ኤፊኒን እንዳዩት አበራ። የኔ ልጅ እንደምትመጣ እኮ አልነገርከኝም። አያቴ ላስደንቅ ፈልጌ ነው። ከኔ ጋርም የሆነ ሰው ይዤ መጥቻለሁ። አዲባዮ ቺኖንሶን ለማየት ፊታቸውን አዞሩ። እርሷም በአክብሮት ሰላምታ ሰጠቻቸው። እንደምን ዋሉ ጌታዬ አለች። እንደምን ዋልሽ የኔ ልጅ ሲሉ መለሱ። እንግዳ የዚህን ያህል ቆንጆ መሆኗን እኮ አልነገርከኝም አሉት እየሳቁ። ላፍታ ቺኖንሶን ተመለከቷትና ፊታቸውን አዞሩ። ግን ቺኖንሶ አፍጥጣባቸው ነበር። ውስጧ ያለ አንዳች ነገር ተረብሿል። ትዝታ፣ ድምጽ፣ ፊት። ቺኖንሶ ቀረበቻቸው። ጌታዬ የማውቁት ይመስለኛል። የእርሶ ስም አዲባዮ ነው አይደል? አዲባዮ ግራ የተጋቡ መሰሉ። አሁን ኦጋ አዲባዮ ማለት እኔ ነኝ። እንተዋወቃለን እንዴ? ቺኖንሶ እንባዋን መቆጣጠር አልቻለችም። አላስታወሱኝም አይደል? ጭንቅላታቸውን በአሉታ እየነቀነቁ አዝናለሁ የኔ ልጅ። ከበርካታ ዓመታት በፊት እኔ ገና ሕፃን ልጅ ነበርኩ። የትምህርት ቤት ክፍያዬ ጠፍቶብኝ መንገድ ዳር ቆሜ እያለቀስኩ ነበር። ሁሉንም ነገር ነገርኩት። እንጀራ አባቴ እንዴት ሊገርፈኝ እንደሚችል ነገርኩት። እርሱም ከመንገድ ዳር ካለው ትንሽ የጫማ መስሪያ ዳስ ውስጥ ተቀምጠው ነበር። አዳመጡኝ። 4000 ናይራ ሰጥተውኝ ነበር። የነበሩትን የመጨረሻ ገንዘብ ምንም ሳያስቀሩ ነበር ይሰጡኝ። እናም በትምህርቴ ላይ እንዳተኩር ነግረውኛል። መርቀውኝም ነበር። እንዳረሳውትም ስሞትን ኦጋ አዲባዮ ብለው ነግረውኝ ነበር። እኔም በፍጹም ረስቼዎት አላውቅም። ቆይ አንቺ ያቺ ሕፃን ልጅ ነሽ?
አሁን ጌታዬ የረዷት ትንሽ ልጅ እኔ ነኝ። ቺኖንሶ እግራቸው ስር ተንበረከከች። እርዳታ ብቻ አይደለም ያደረጉልኝ፣ ተስፋም ሰጥተውኝ ነበር። ከውርደትና ከስቃይ ታድገውኛል። ከትምህርት ቤት መባረር አድነውኛል። ያቺ አንድ ተግባሮ ህይወቴን ቀይሯለች። በዛች ቅስፈት ባደረጉልኝ ደግነትና ማበረታቻ የተነሳ ዛሬ እዚህ ለመድረስ ችያለሁ። የአዲባዮ አይኖች በእንባ ተሞሉ። አፋቸውን ይዘው ቀስ ብለው ተቀመጡ። የፈጣሪ ያለ አሉ። ያቺ ትንሽ ልጅ እኔ ነኝ ነው የምትይ? አዎ አለች ቺኖንሶ። ለአመታት ስፈልጎት ነበር። በፍቅሩ የተያዝኩት ሰው የልጅ ልጆ መሆኑን አላወቅኩም። አፊኒ በአይኖቹ እንባ ተሞላ። አያቴ ከዛን ቀን ጀምሮ ሁሉ ጊዜ ስላንቺ ይነግረኝ ነበር። ባለሽበት ሁሉ ፈጣሪ መንገዱን እንዲመራሽ ይጸልይልሽ ነበር። አዲባዮ ላፍታ መናገር አቃታቸው። ዝም ብለው ብቻ በሚንቀጠቀጥ እጃቸው ዳሰሷት። አየሽ እንዴት እንዳደግሽ፣ አየሽ ፈጣሪ እንዴት እንደረዳሽ። ቺኖንሶ እጃቸውን ያዘች። አሁን እኔም እርሶን ልረዳው ትፈልጋለሁ። የልጅ ልጅውን ላገባ ነው። ሁላችንም እንደ አንድ ቤተሰብ እንድንኖር እፈልጋለሁ። ይህ ፍቅር ብቻ አይደለም፣ ይህ እጣ ፋንታም ነው። አዲባዮ ተንሰቅስቀው አለቀሱ። የልጅ ልጃቸውን ተመለከቱና ኤፊኒ ከመላክ ጋር ፍቅር እንደያዘ አልነገርከኝም አሉት። ቺኖንሶ በእንባዎቿ መሃል ስትስቅ ኤፊኒ የረዳሃት ሴት እርሷ መሆኗን እኮ አላወቅኩም ነበር። በደግ ልቧ ብቻ ነው ያፈቀርኳት አለ። አዲባዮ ቺኖንሶን ተመለከቱና እንኳን ደህና መጣሽ የኔ ልጅ፣ ይህንን ቅስፈት ያሳየኝን አምላኬን አመሰግነዋለሁ አሉ። በዛች ትንሽ ክፍል ውስጥ ልቦች ዳግም ተቆራኙ። ቆንጆ ወደፊት ተስፋም ተወለደ። በማግስቱ ጧት ሩዝ፣ የምግብ ዘይት፣ በካርቶን የተሞሉ ምግቦች፣ አዲስ የቤት ዕቃዎች፣ አብለጭላጭ ወርቃማ ልብሶችን አድርጋ ላከች። ምን እየተከናወነ ነው ሲሉ አዲባዮ ጠየቁ። ይህ ገና ጅማሬው ነው አያቴ አለች ቺኖንሶ ፈገግ ብላ። አንዱ ሰውዬ አንድ ኢንቨሎፕ ይዞ መጥቶ ለአዲባዮ ሰጣቸው። ቀስ አድርገው ከፈቱት። ስማቸው ጎላ አድርጎ የተጻፈበት ቼክ ነበር። 10 ሚሊዮን ናይራ። አዲባዮ አፋቸውን ከፍተው ያዙ። የኔ ልጅ ይሄ ምንድን ነው? ይሄ ላንተ ነው አያቴ አለች ረጋ ብላ። ላጣኸው ነገር ሁሉ፣ ለተሰቃየህባቸው አመታቶች ሁሉ፣ መክፈል ላልቻልከው የቤት ኪራይ፣ ለፈረሰብህ የጫማ መስሪያ ዳስ፣ ለምታለቅስ ትንሽ ልጅ ያለህን አሟጠ ለሰጠኸው 4000 ናይራ። ከየት እንደመጣው እንኳን ሳታውቅ ለሰጠኸኝ ደግነት፣ ይህ ሁሉ ላንተ ይገባሃል። ከዚህም በላይ ይገባሃል። አዲባዮ አለቀሱ። መናገር አቃታቸው። ግን ይሄ ብቻ አልነበረም። ቺኖንሶ በድጋሜ ወደ እርሳቸው ዞረችና አያቴ ሌላም አንድ ነገር አለ። ሌላ ትንሽ ኢንቨሎፕ አውጥታ ሰጠቻቸው። ሲከፍቱት በውስጡ የሚያብለጨልጭ ቁልፍ አገኙ። እርሱ የአዲሱ ቤት ሰነድ ነው አያቴ። ሙሉ ዕቃው የተሟላለት 5 መኝታ ክፍል ያለው አፓርታማ እኛ በምንኖርበት ከተማ ውስጥ በስም ተገዝቶልሃል። በድጋሜ የቤት ኪራይ አትከፍሉም። ተንበርክከው ኦ አምላኬ አምላኬ አስታወስከኝ እያሉ አለቀሱ። ኤፊኒም ማጽናናቻቸው። አያቴ ይህ ሽልማት ነው፣ ፈጣሪ አልረሳህም። ከጥቂት ሳምንታት በኋላ ኤፊኒና ቺኖንሶ ተጋቡ። ከጥቂት ወራቶችን በኋላ ቺኖንሶ 2 መንታዎችን ወለደች። ቤቱም በደስታ ተሞላ። አዲባዮ አንዱን ልጅ አቀፉ። እመቤት ንጎዚ ደግሞ ሌላኛውን ልጅ አቀፈች። ኤፊኒም ቺኖንሶን የምድራችን ደስተኛ ሰው አድርገሽኛል አላት። ከዛም በኋላ ሁሉም በደስታ መኖር ጀመሩ። አንዲት የደግነት ተግባር የእድሜ ልክ የበረከትን ዘር ትተክላለች ማለት ይህ አይደል? ውድ ቤተሰቦቻችን ከዚህ ታሪክ ምን ተማራችሁ? እናንተስ ብትሆኑ ምን ታደርጉ ነበር? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። ቸር ቆዩን።